አይመለከተኝም። አንቺ ግን ለራስሽ ወቂበት። እረስቸው ለካ አንቺ ጉዳይ ላይ ምን ያለውበት። ቆይ ግን ያቺን ዲያስፖራ ገንዘብ ተቀበልሻት? የምን ገንዘብ? የምን ገንዘብ ነው ያልሽኝ? ለማርዳ መታከሚያ ብዬ ገንዘብ ተቀብዬ እሰጥሻለሁ አላልሽኝም እንዴ? እሱን እንኳን እሺ እባክሽ። ውዴ እኔ እንኳን ገንዘብ በፍጹም አልረሳም። ምናልባት ግን አይታወቅም እራሴን ልረሳ እችላለሁ። ኩኩሻ ሁሉን ነገር አበላሸችው እያልኩሽ አይደል እንዴ? መነን የድመት አራዳ አይጥ ሰርቆ በላ አሉ። ገና ስራ ሳንጀምር እኔ ማታለል ጀመርሽ ማለት ነው። በደንብ ስሚኝ፣ ከኔ ጋር እንዲህ አይነት ጨዋታ ከጀመርሽ ምላሹ ጥሩ አይሆንም። እያታለልኩሽ መስሎሽ ነው እንዴ? ሲጀመር ሴትዮዋ ኩኩሻን መጠራጠር ጀምራለች። ውሸቷን እውነቷን እኔ እንጃ። የዲኤንኤ ምርመራ እንደምታደርግ ኩኩሻ ነግራኛለች። ቆይ ግን እች ኩኩ የምትባል ሴትዮ ምን አይነት ሰገጤ ናት? ቆይ የቀረበላትን እንጀራ አልፎ አበላም እንዴ? መቼም የሆነ ነገር ማድረግ ከቻልሽ ብዬ ነው አንቺ ጋር የደወልኩት። ለሴራ የተፈጠርሽ ስለሆንሽ አንድ መላታችን ብዬ ነው። ምን አልሽኝ? ለሴራ? ለስራ ማለት ነው። ይልቅ እስር ቤት ከመግባቴ በፊት አንድ መላ ፍጠሪ። እሺ በጣም ጥሩ። እንደዛ ከሆነ የምፈልገው ነገር ስለሆነ ምንም መላ አልፈጥርም። አጸደ ቀሉን ተይና የሆነ ነገር ፍጠሪ። ይኸው ቀኑ ሙሉ ጠዋት እንደወጣች አልተመለሰችም። የሆነ መላ ፍጠሪ። ምን እያደረገች እንደሆነ ማን ያውቃል? በቃ ይቅርታ ጠይቂያት። አጥፍቻለሁ ሳላቅ ነው ምናምን ብለሽ እግሯ ስር ድፍት በይ አለቀ። ቆይ አሁንም እያሾፍሽብኝ ነው እንዴ? ይኸውልሽ መነን፣ ምናልባት ትክክለኛ ልጇን በዚህ አጋጣሚ የምታውቅ ከሆነ እመኝኝ ይቅርታ ታደርግልሻለች እኮ። ያችንን ማትረባ ከእናቷ ጋር ላገናኛት? እሱን ከማደርግባ እስር ቤት በመሰብስ ይሻለኛል። ይኸውልሽ መነን፣ ምናልባት እኔ ጋር ጥሩ ሀሳብ ሊኖር ይችላል። ያው አንቺ ተመልሰሽ እዚህ ቤት የምመጭበት መንገድ ማለት ነው። ምናልባት ከዛ ቤት ትንሽ ዞር ስትይ እኮ ነገሮች ማለት ሁኔታዎች ጥሩ ሊሆኑ ይችላሉ። እሱም ደግሞ አንድ መፍትሄ ነው። አንድ ነገር ልነግራችሁ ፈልጌ ነበር። ምንድን ነው? ችግር አለ እንደ ሰራል? ከኩኩሻ ጋር ምርመራ ማድረግ ፈልጌ ነው። ምን? የምን ምርመራ? ዲኤንኤ፣ የዲኤንኤ ምርመራ። የዲኤንኤ ምርመራ? ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ የምናወራው ስለ ሀብል ድራማ ነው። በስተመጨረሻ ሜርሲ እውነታውን አፈረጠችው ማለት ነው። እውነታውን የሰማው እዝራም እንግዲህ ሜርሲን ካልገደልኩ ዓይንሽን ማየት አልፈልግም በማለት አስፈራርቷታል። በሌላ በኩል ወይዘሮ ሀና በጣም ትልቅ መወዛገብ ውስጥ ገብታለች። አጸደ እንግዲህ አጸደና ምንን መልሰው ወደ ጎዳና ህይወት እንደሚመለሱ ነው የምናስበው። እንግዲህ ከመጀመሪያው ስንጀምር እንግዲህ ያው ሜርሲ ከአጸደ ስራ እንዲሁም አጸደ እያደረገች ካለች የወንጀልና ሰውን የማሰቃየት ስራ ውስጥ ራሷን እንዳገለለች በተከታታዮች ክፍል ላይ ተመልክተናል። ይህንን ነገር ደግሞ እንዳይሆን የምትፈልገው አጸደ እንዳያችሁት ሜርሲን በተደጋጋሚ ጊዜ እያስጨነቀቻት ነው ያለችው። ምክንያቱም ከሜርሲ በጣም የምትፈልገው ነገር አለ ማለት ነው። አጸደ ከእናቷ የወረሰችውን አክሲዮን እንዲሁም ከአባቷ የሚደርሳትን ሀብት ንብረት በሙሉ ወደ ራሷ እንድታዞርላት ትፈልጋለች ማለት ነው። እንግዲህ ሜርሲን በስተመጨረሻ እንግዲህ ልቧን ሊመልሰው ቻለው። ወንድምሽ እዝራ መገደል አለበት ስትላት ነበረ ማለት ነው። እንግዲህ በተደጋጋሚ ጊዜ በዚህ ነገር ተጨቃጭቋል። ይህንንም የሰማችሁ ማርዳ እንግዲህ በለዋ ላይ ሽንቷን እስከ መሽናት ደርሳለች። እንግዲህ ይህን ሲሆን ያዩት እዝራና ሀብልም እንግዲህ በተደጋጋሚ ቢጠይቋቸውም ስለፈራች ነው እንጂ ምንም የተፈጠረ ነገር የለም በማለት ነገሩን ለማደባበስ ሞክረው ነበረ። ነገር ግን ያጸደና የሜርሲ ጸብ እንግዲህ ወደ ድብድብ ከፍ ብሎ እየተደባደቡና
እየተጫጫሁ ባሉበት ሰዓት እንግዲህ እዝራና ሀብል በመድረስ ስለነገሩ ለመረዳት በተደጋጋሚ ጊዜ አጸደን ቢጠይቋትም ይቺ እህትህ አንቃ ልትገለኝ ትፈልጋለች፣ እንዲሁም ማርዳንም አንቃት ነበረ፣ እኔን ማየት አትፈልግም፣ ድሮም ያሳደጉት ውሻ እግር ይነክሳል ምናምን እያለች ብቻ ተረቱን ለእናንተ ትቼዋለሁ። እናንተ ያስታወሳችሁ ካላችሁ ኮመንት ላይ መጻፍ ትችላላችሁ። እኔ በጊዜው በጣም ያሳቀኝ፣ ግን ያው አሁን ላይ ረስቼዋለሁ ማለት ነው። ብቻ ግን ዞሮ ዞሮ የተፈጠረውን ሁኔታ ለመረዳት ሞክሩ። እዝራ አጸደ ዝም ስትለው እንግዲህ ሜርሲን ለመጠየቅ ሞክሯል። ምንድነው የተፈጠረው ነገር ሲላት እንግዲህ አይ አሁን ላይ ማለት የምትችለው እናንተ ትክክል ነበራችሁ፣ እኔ በጣም አጥፍቻለሁ በማለት ከስሩ ለመሄድ ተገዳለች ማለት ነው። እዝራም ግን ተከትሏት በመሄድ ምንድነው የተፈጠረው በማለት ከሀብል ጋር ትጠይቋል። እንግዲህ እስካሁን እያደረግን የነበረውን ወንጀል ሁላችሁም ታውቃላችሁ፣ ነገር ግን አሁን ከፍ ያለው ነገር አንተን እናስወግድ ስትለኝ ነው እኔ በጣም ስለተናደድኩኝና በነገሩ ስላልተስማማ አሁን ላይ እኔና እሷ ላለመስማማት የቻልነው በዚህ ጉዳይ ነው በማለት ለእዝራ ስትነግረው እንግዲህ እዝራ በጣም ነበር የደነገጠው ማለት ነው። ምን አይነት አረመኔ ነሽ? እንዴት ለእኔ ለወንድምሽ እንደዚህ አይነት ነገር ታስቢያለሽ? በማለት እንግዲህ ሜርሲንም በጣም ተናግሯታል ማለት ነው። ሜርሲም እንግዲህ እኔ ያለለውም ማጸለች ብትልም እዝራ በጭራሽ ሊያምናት አልቻለም። እንግዲህ ተንደርድሮ ሄዱ አጸደ ክላስ እንግዲህ አጸደን አንቆ ይዞ እንግዲህ በጣም ነው የጎዳት ማለት ነው። አጸደም እኔ የማውቀው ነገር የለም የሰማኸው ነገር የተሳሳተ ነገር ነው በማለት ብትጮህም ነገር ግን በጭራሽ ሊለቃት አልቻለም ነበረ። በሌላ በኩል ወይዘሮ ሀና እንግዲህ በኩኩሻና በመነን መሀል ያለውን ሽኩቻ እንዲሁም ደግሞ ያለ መግባባት በተደጋጋሚ ጊዜ ስታይ ቆይታለች። አሁን ላይ ግን ያለው ነገር የእናትና የልጅ ወይንም ደግሞ የአሳዳጊና የአብሮ የኖረ ሰው አይመስልም። ስለዚህ ምንድን ነው በመሀላቸው የተፈጠረው እያለች በጣም ተጨንቃለች ማለት ነው። ይችስ ልጅ እኔ የመጣው ጊዜ ነበራት አቀባበል፣ እንዲሁም ደግሞ ያነጋገር ዘይቤ፣ ልብሷ፣ በጣም ብዙ ነገሯ ተቀይሯል። በዛ ላይ ደግሞ በጣም ትጨነቃለች። ጭንቀቷንም ለሰው አትናገርም እና ደግሞ በመሀል አንዳንድ የምትጥላቸው አማርኛዎች አሉና ይሄ ነገር ግራ ስላጋባት እና ስላወዛገባት እንግዲህ ግዴታ ዲኤንኤን ማድረግ አለብኝ፣ በጣም ብዙ የሚያወዛግብ ነገር ከኔ ኋላ እየተፈጠረ ነው፣ ይችስ ልጅ በእርግጥ ልጄ ናት ወይ በማለት እንግዲህ ኩኩሻ በተኛችበት ጸጉሯን ለመቁረጥ ብትሞክርም ግን ኩኩሻ አልተኛችም ነበረ ማለት ነው። ስትነካትም እጇን ነበረ ያዘቻት ማለት ነው። እንግዲህ ወይዘሮ ሀናም አልተኛሽም እንደ ስትላት አይ ዝም ብዬ ነበረ አልተኛሁም በማለት እንግዲህ መልሳላታለች። እና ለምን እዚህ መጣሽ ስትላት እንግዲህ አይ እዚህ ጸጉርሽን እያሻሻውልሽ ትንሽ ልቆይ ብዬ ነው በማለት እንግዲህ የተለያየ ነገር ከተለዋወጡ በኋላ ኩኩሻ እንግዲህ ወደ ወይዘሮ መነን ክላስ በመግባት ትቀሰቅሳታለች። ዘነቡ አንቺ እንደሆነ እንቅልፍሽን ትለጥጫለሽ፣ ምን አይነት ሰው ነሽ ግን? እንዴት እንደዚህ አይነት ጭንቀት ውስጥ ገብተን እንቅልፍ ይዝሻል? በማለት ከቀሰቀሰቻት በኋላ የተፈጠረውን ነገር ሁሉንም ትነግራታለች። እንግዲህ ዘነቡን በጣም ደንግጣ እንዴት ይሄ ሊሆን ይችላል? በቃ ገንዘቡን ሳናገኝ ቀረን ማለት ነው ወይ እያለች እንግዲህ በጣም እየተጸጸተች ነበረ ማለት ነው። እንግዲህ እሷ የምትፈልገው ገንዘብ ነው። ኩኩሻ ደግሞ በአሁኑ ሰዓት እያሳሰባት ያለው ከወይዘሮ ሀና ያገኘችውን ፍቅር ማጣቷ ነው ማለት ነው። እንግዲህ በሌላ በኩል ኩኩሻን እዝራን በጣም ጠርጥሯታል። ምክንያቱም ከአሁን በፊት የሰው ሕይወት ቀምቼ ነው እየኖርኩ ያለሁት ስትለው እንግዲህ ምናልባት ይሄ ነገር ከሀብል ጋር ያገናኘዋል እንዴ በማለት እያሰበ ነበር። እንዲሁም ደግሞ የሀብል ልደት አክብርላት፣ የሀብል ልደት ዛሬ ነው በማለት ነግረዋለች። ይህም በጣም የሚያጠራጥር ነገር ነው ማለት ነው። እንግዲህ በስተ መጨረሻ ሜርሲ እንግዲህ
እዝራም ሆነ ሀብል እንዲያምኗት በጣም የተለያየ እንትን እንግዲህ እንዲያምኗት የሚያደርግ ነገር እኔ በቃ ተለውጫለሁኝ እባካችሁን እመኑኝ እያለች በተደጋጋሚ ብትለምንም በጭራሽ ሊያምኗት አልቻሉም ማለት ነው። እዝራም አሁን ራሱ እያስመሰልሽ እንዳልሆንሽ በምን አውቃለሁ በማለት አመናጭቆ ጥሏት ሄዷል። እንግዲህ ሜርሲም እኔ በጭራሽ ላምንሽ አልችልም፣ ባሌን ልትገል የነበረችን ሴት በጭራሽ ላምናት አልችልም በማለት እንግዲህ ጥላት ሄዳለች። እንግዲህ በጊዜ ሁኔታ ምናልባት ሊያምኗት ይችላሉ። እኔ በጣም የምፈራው ነገር እንደዚህ ለፍታች ልጅ ተመልሳ ወደ ራሷ ተመልሳ ብላ ከዛ በኋላ ደግሞ ሰልችቷት ወደ በፊት ማንነቷ እንዲሁም ደግሞ ወደ አጸደ ስራ እንዳትመለስ ነው የምፈራው ማለት ነው። እንግዲህ እዝራን ሊያስገድሉት እንደነበረ አቶ እስክንድር የሚያወቀ ይመስለኛል። ምክንያቱም የሆነ ቦታ ላይ ተገናኝተው እየተነጋገሩ ነበረ። ያው በሚነጋገሩ ሰዓት ለምንድን ነው አንተና ጸደይ ተጣላችሁት ሲለው አይ ዝም ብለን ነው ሜርሲ እሷ ናት እንደዚህ ያደረገች ስትለኝ ተናድጄ ነው ለዛ ነው ምናምን ይለዋል። እሱ አይመስለኝም፣ በዛ ብቻ አይመስለኝም ይሄን ያህል የሆናችሁት ብቻ እኔ የወቁትን አንተ አውቀህ አይመስለኝም እንዳይሆን በማለት ሲለው ምንድን ነው ታዲያ አባዬ አንተ ምንድን ነው ያወቀው ሲለው እኮ አንተም ታውቀው የለ ንገረኝ በማለት እንግዲህ አቶ እስክንድር ለእዝራ በምን እንደተጣሉ እንደገባው እንግዲህ ነግሮታል ማለት ነው። በሌላ በኩልም ወይዘሮ መነን እንግዲህ ወደ አጸደ በመደወል የተፈጠረውን ነገር ሁሉንም ለመናገር ሞክራለች። አጸደ ለራሷ እዝራ ደብድቧት ጭርንቁስ መስላለች። እሷ እንግዲህ እንደዚህ አይነት የሚያስጠላ መርዶ ስትነግራት ደግሞ በጣም ነበረ ማለት ነው አጸደ የተናደደችው። እንግዲህ የሁለቱም ሴራ ስለተገለጠ በጣም ደስ ያላችሁ ሰዎች ኮመንት ላይ ደስ ብሎናል እያላችሁ ኮመንት ላይ አስቀምጡ። ወይዘሮ ሀናም ከሀብል ጋር ትገናኝ። እንግዲህ ኩኩሻንም ወይዘሮ ሀብል አሁን እየሰጠቻት ያለችው ፍቅር መቀነስ አለባት ብዬ አላስብም። አብራችሁን ስለነበራችሁ በጣም እናመሰግነው። ሰላም